የዛሬ የጸሎቱን ትንቢታዊ አዋጅ በህይወታችሁ ላይ ላውጅ። በባቢሎን ውስጥ ቤልን እቀጠዋለሁ፣ የዋጠውን ካፉም አስተፋዋለሁ። አሕዛብ ከዚህ ወዲህ ወደ እርሱ አይሰበሰቡም። የባቢሎንም ቅጥር ይወድቃል፣ የባቢሎንም ቅጥር ይወድቃል። ክብር ለኢየሱስ ይሁን። የዛሬ የጸሎታችን ፕሮግራም እንድትጸልዩበት የሰጧችሁ ርዕስ ይሄ ርዕስ ነው። እንድትጸልዩበት የሰጧችሁ ርዕስ ይሄ ርዕስ ነው። ቢኮዝ አብዛኞቻችሁ የተዋጠባችሁ ነገር አለ። በረከቶቻችሁ ተውጧል፣ ስኬታችሁ ተውጧል፣ ፍሬያማነታችሁ ተውጧል፣ ትዳራችሁ ተውጧል፣ የልጆቻችሁ በረከት ተውጧል፣ የልጆቻችሁ መንገድ ተውጧል። እንዳይሳካላችሁ እንዳይከናወንላችሁ የእናንተ ነገር ውጦ የሸፈነባችሁ ስፒሪት አለ፣ መንፈስ አለ። ዛሬ ይህንን መንፈስ ከህይወታችሁ ላይ ይህንን መንፈስ የዋጠውን የማስተፋት ፕሮግራም ነበር ዛሬ እያደረግን የነበረው። ብዙዎቻችሁ እየጸለያችሁ እንደነበረ አስባለሁ። ቢኮዝ የልጆቻችሁን በረከት እንዳስተፋችሁ የቤተሰቦቻችሁን በረከት እንዳስተፋችሁ አምናለሁ። ዛሬ መንፈስ ቅዱስ አንድ ነገር ያደርግላችኋል። በህይወታችሁ ላይ እናንተ ሳታውቁ በረከቶቻችሁን የሚውጥ የእናንተን መከናወን የሚውጥ አብዛኞቻችሁ ከማንም በላይ ትሰራላችሁ። በደንብ አድርጋችሁ ስሙኝ። ጥቂት ደቂቃ ነው የምናገረው። በደንብ አድርጋችሁ ስሙኝ። ብዙ ሰው ይሰራል። ብዙ ሰው ከማንም በላይ ይሰራል። አጠገቡ ካለው ሰው በላይ ብዙ ሰው ይሰራል። ብዙ ሰው ግን ሲባረክ አይታችሁ አታውቁም። ብዙ ሰው ይሰራል። ልክ እንደሰራው እንደዚያው መጠን ደግሞ ብዙ ሰው አይባረክም። የማይባረከው አንድ ነገር ነው። የሱን ነገር የሚውጣ ነገር አለ። የሱን በረከት ለምሳሌ አንድ ተቀጥሮ የሚሰራበት ስፍራ አለ። አንድ ተቀጥሮ የሚሰራበት ስፍራ ውስጥ ደሞዙ 7000 ብር ነው ልበላችሁ። ደሞዙ 7000 ብር ነው ልበላችሁ። የተቀጠረበት ስፍራ አለ። ደሞዙ 7000 ብር ነው። ልክ ደሞዙን ከወሰደው በኋላ በሁለት ቀን ውስጥ ያልቃል። ያ ገንዘብ የወሰደው የደሞዙ ገንዘብ በሁለት ቀን ውስጥ ይጠፋል። እንዴት እንደሆነ አያውቅም። በሁለት ቀን ውስጥ ግን ያ ገንዘብ ከእጁ ያጠዋል። በሁለት ቀን ውስጥ ከአካውንቱ ያጠዋል። በሁለት ቀን ውስጥ ከአካውንቱ ያጠዋል፣ ከእጁ ያጠዋል። ሰውየው እንዴት እንደሆነ አያውቅም፣ ግን ገንዘብ ከሱ ይወጣል። አብዛኞቻችሁ እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች አላችሁ። አብዛኞቻችሁ ገንዘብ መጣ ስትሉት እንዴት እንደሆነ ሳታውቁ ገንዘብ ከናንተ እንዴት እንደሆነ ሳታውቁ ያመልጣል። እንዴት ገንዘብ ገባ ስትሉ ሳታውቁ እኮ ነው። ወዲያው እንዴት ጠፋ እንዴት ከኔ ተወሰደ ሳትሉ ከናንተ ገንዘብ ይወሰዳል። ቢኮዝ እንደዚህ አይነት መንፈሶች እንደዚህ አይነት ስፒሪቶች የናንተን ገንዘብ የመዋጥ አቅም አላቸው። ባቢሎን ውስጥ ያለው ቤል፣ ባቢሎን ውስጥ የሚኖረው ቤል፣ ይሄ ስፒሪት ባቢሎን ውስጥ የሚኖሩ ሰዎችን ገንዘቦቻቸውን ይወስድ ነበር። ገንዘቦቻቸውን፣ ፍሬያማነታቸውን እንዳይሳኩ እንዳይከናወንላቸው፣ ከእግዚአብሔር ጋር ህብረት እንዳይኖራቸው የነሱን ነገር ይውጥ ነበር። እግዚአብሔር አንድ ነገር አለው። በባቢሎን ውስጥ ያለውን ቤል እቀጠዋለሁ፣ የዋጠውን አስተፋዋለሁ። ብዙ የዋጠው ነገር አለ። ቤል ብዙ ነገር ውጧል። ብዙ ነገር ስለዋጠ ነው እግዚአብሔር የዋጠውን ነገር አስተፋዋለሁ ያለው። ብዙዎቻችሁ በረከቶቻችሁ ተውጧል። ብዙዎቻችሁ መንገዳችሁ ተውጧል። ብዙዎቻችሁ የሥራ በሮቻችሁ ተውጧል። ብዙዎቻችሁ እንዴት እንደሆነ ሳታውቁ የእናንተ በረከት እንዴት እንደሆነ ሳታውቁ ከእጆቻችሁ ይወጣል። አብዛኞቻችሁ እንደዛ ናችሁ። በረከቶቻችሁ እንዴት እንደሆነ ሳታውቁ አብዛኞቻችሁ ከእጃችሁ እንዴት እንደሆነ ሳታውቁ ከእናንተ ገንዘብ ይወጣል። እንዴት እንደሆነ ሳታውቁ መኪና ገዛለሁ ብለሽ አጠራቅመሽ መኪናውን ሳትገዢ አካውንትሽ ውስጥ የነበረው ገንዘብ እንዴት እንደሆነ ሳታውቂ ከእጅሽ ያመልጣል። እናንተ ሳታውቁ የሚወሰድ ነገር አለ። የብዙዎቻችሁ ጥያቄ ነው ብዬ አስባለሁ። ቢኮዝ ይህንን መንፈስ እስካልተመታ ድረስ ከህይወታችሁ ላይ የእናንተን በረከት የሚውጠው መንፈስን
እስካላባረራችሁ ድረስ ከፋይናንሳችሁ ላይ፣ ከትዳራችሁ ላይ፣ ከጤንነታችሁ ላይ፣ ከቢዝነሳችሁ ላይ ይሄንን መንፈስ እስካላባረራችሁ ድረስ፣ እስካልገሰጻችሁ ድረስ፣ እስካላባረራችሁ ድረስ መቼም ቢሆን ሊሳካላችሁ አይችልም። መቼም ቢሆን ሊከናወንላችሁ አይችልም። ትሰራላችሁ፣ ያው ትሆናላችሁ። መኪና ለመግዛት ብለሽ አጠራቅመሽ መኪናውን ሳትገዢ ገንዘቡ እንዴት እንደሆነ ሳታቂ ገንዘቡ ይጠፋል። ቤት ለመግዛት ብላ አጠራቅመ ቤቱንም ሳትገዛው ብሩንም ሳትጠቀምበት እንዴት እንደሆነ ሳታቅ ያመልጣል፣ ከእጅ ይጠፋል። ቢኮዝ ይሄ እንደዛ አይነት መንፈሶች ባዶ እስክትሆኑ ድረስ አይተዋችሁ። ባዶ እስክትሆኑ ድረስ እንደዛ አይነት መናፍስቶች ባዶ እስክትሆኑ ድረስ አይተዋችሁ። ቢኮዝ በረከቶቻችሁን ተከታትለው ይውጣሉ። ተከታትለው በረከቶቻችሁን ይውጣሉ። ተከታትለው እንዴት እንደሆነ ሳታውቁ በረከቶቻችሁን ይውጣል። መንገዶቻችሁን ይውጣል። ስኬታችሁን ይውጣል። ፍሬያማነቶቻችሁን ይውጣል። ልክ ነኝ አይደለ? ቢኮዝ እንደዛ አይነት መንፈሶች የናንተን በረከት የማዋጥ አቅም አላቸው። ፍሬያማነቶቻችሁን የማዋጥ አቅም አላቸው። አብዛኞቻችሁ ያልተሳካላችሁ በዚህ ምክንያት ነው። አብዛኞቻችሁ ከማንም በላይ ትሰራላችሁ፣ ከማንም በላይ ትለፋላችሁ። ነገር ግን አካውንታችሁ ስታዩት የሰራችሁትን ቢዝነስ መጨረሻ ላይ ካልኩሌት አድርጋችሁ ስታዩት እንደሰራችሁት ያክል አይሆንላችሁም፣ እንደለፋችሁት ያክል አይሆንላችሁም። ቢኮዝ እንደዛ አይነት መንፈሶች ከናንተ በረከትን ያሽሻሉ፣ ከናንተ መከናወንን ያሽሻሉ፣ ፍሬያማነቶቻችሁን ያሽሻሉ። ዛሬ እግዚአብሔር አንድ ነገር ብሏቸዋል። እስከ ዛሬ ድረስ በህይወታችሁ ላይ ሲያታግል የነበረ በረከቶቻችሁን ሲወስድ የነበረ የናንተን ፍሬያማነት ሲወስድ የነበረ ቤልን እቀጣዋለሁ እያላችሁ ነው። ይህንን መንፈስ ከናንተ ህይወት ላይ መንፈስ ቅዱስ ለዘላለም አባርሮታል። ለዘላለም እንዲባረር ጸልያለሁ። የተዋጠባችሁ ነገሮች አስተፍቻለሁ። እንደ እግዚአብሔር ነቢይ እንደ አንድ መንፈሳዊ መሪ የተዋጠባችሁን ነገር አስተፍቻለሁ። ቤልን እቀጣዋለሁ፣ የዋጠውን አስተፋዋለሁ ተብሎ እንደተጻፈ ከዚህ ሰዓት ጀምሮ የተዋጠባችሁን ነገር አስተፍቻለሁ። የተዋጠባችሁን ነገር አስተፍቻለሁ። አንድ መንፈሳዊ ሚስጥር ልንገራችሁ። በዘመኑ የነበረው የቤል አምልኮ፣ በዘመኑ የነበረው ኢያሪኮ ውስጥ የነበረው የቤል አምልኮ ትውልድ ተሻጋሪ አምልኮ ነው። ጣዖት ነው። ይሄ ጣዖት ዘርን ተከትሎ የሚሰራ መንፈስ ነው። ዘርን ተከትሎ የሚሰራ መንፈስ ነው። ቢኮዝ በእያንዳንዱ ጄኔሬሽን ላይ በእያንዳንዱ ትውልድ ላይ ይሄ መንፈስ አለ። ይሄኛው ይሰራል፣ ማይሳካለት ከሆነ ይሄኛው ልጅ የሚወልደው ልጅ ነገ ለመስራት ቢነሳ ይሄኛውም ልጅ ይሰራል፣ ልክ እንደ አባቱ አይሳካለትም፣ ልክ እንደ አባቱ አይከናወንለትም። ብዙዎቻችሁ አንድ ሚስጥር ልንገራችሁ። ብዙዎቻችሁ እናንተ ቤተሰብ ውስጥ አባታችሁ
ሰርቶ ማይከናወንለት ከሆነ ይሄ መንፈስ እናንተንም ፕሮሰስ ያደርጋችኋል እስካልነቃችሁ ድረስ ይሄ መንፈስ እናንተንም ፕሮሰስ ያደርጋችኋል። አፍተር ዛት ለመስራት ተነስታችሁ ብትታገሉ አይሳካላችሁ። ቢኮዝ አባታችሁ ይሄ መንፈስ እንዳይሳካለት አድርጎታል። ቀጣይ እናንተም ይሄ መንፈስ እንዳይሳካላችሁ ለማድረግ ነው የሚታገለው። የአባታችሁን አባት እዩ። የአባታችሁም አባት ዘሴም እንደዛው ያው የሆነ ስፒሪት ነው። የአባታችሁ አባት ግንበኛ ከሆነ አባታችሁ ግንበኛ ነው የሚሆነው። ቀጣይ እናንተም ግንበኛ ነው የምትሆኑት። የአባታችሁ አባት ኮንስትራክሽን ወይ ደግሞ የቀን ስራ ውስጥ የሚሰራ ከሆነ እናንተም እንደዛው የምትሆኑት። ቢኮዝ ይሄ መንፈስ እንዳይሳካላችሁ ይፈልጋል። ይሄ መንፈስ አዲስ ልብስ እንዳትለብሱ ይፈልጋል። አዲስ ነገር በህይወታችሁ ላይ እንዳታደርጉ ይፈልጋል። ያው እንድትሆኑ ይፈልጋል። ያው እንድትሆኑ እንዳትለብሱ፣ እንዳይሳካላችሁ ቀና እንዳትሉ። ብዙዎቻችሁ እንደዚህ አይነት ህይወት ውስጥ ያላችሁ ብዬ አስባለሁ። ቢኮዝ ኢያሪኮ ውስጥ የነበረው ስፒሪት የቤል ስፒሪት ጄኔሬሽን የሚከተል ነው። ጄኔሬሽን እየተከተለ የሚያጨነግፍ ነው። የነሱን ነገር የሚውጥ ስፒሪት ነው ያለው። አንዳንድ ሰዎች ቤት ላይ እንዴት እንደሆነ ሳታቁ ትዳር ይበላሻል። እንዴት እንደሆነ ሳታቁ ብዙዎቻችሁ ባይዘው ትዳራችሁ የተበላሸው ምክንያት ቤተሰቦቻችሁን ቼክ አድርጉ። አያቶቻችሁን ቼክ አድርጉ። ቤተሰቦቻችሁን ቼክ አድርጉ። ከዛስ አያቶቻችሁን ቼክ አድርጉ። ዘሴም ነው። ብዙ ጊዜ ስተነብይ እዚህ ሰምታችሁ ታውቃላችሁ። ብዙ ጊዜ በምትነብይበት ሰዓት ላይ ሰምታችሁ ታውቃላችሁ። ያንቺ ትዳር የተበላሸው ችግሩ አንቺ ጋር አይደለም እናትሽ ጋርም ይሄ መንፈስ አለ ብዬ እናገራለሁ። እናትሽ ጋር አያልፍም ብዬ እናገራለሁ። ሰምታችሁ ታውቃላችሁ አይደለ? አባትህ ጋርም እንደዚሁ ዘሴም አለ ብዬ ተናግሬ አውቃለሁ። ብዙ ጊዜ እንደዛ እያልኩ የምተነብየው ቢኮዝ ይሄ መንፈስ የእሷን እናት አበላሽቷል፣ ትዳሯን አበላሽቷል። አፍተር ዛት አሁን የልጇን ትዳር እያበላሸ ነው። ያው ስፒሪት ጄኔሬሽን ተከትሎ የሚመጣው ያ ስፒሪት አሁንም ቤተሰቦቿን እያበላሸ ነው፣ ልጇን እያበላሸ ነው። ዛሬ መንፈስ ቅዱስ አንድ ነገር ብሏቸዋል። እስከ ዛሬ ድረስ ያታገላችሁ የነበረ ቤል በዚህ ምሽት እግዚአብሔር እቀጣዋለሁ እያላችሁ ነው። የወሰደባችሁን የተዋጠባችሁን የእናንተን ነገር በዚህ ምሽት አምላኬ ያስተፋላችኋል። የተዋጠባችሁ የትኛውም ነገር ይተፋላችኋል። የተዋጠባችሁ የትኛውም ነገር ይተፋላችኋል። ገንዘቦቻችሁ ይተፋሉ። ትዳራችሁ ቢሆን ትዳራችሁ ይተፋል። የልጆቻችሁ በረከት ከሆነ የልጆቻችሁ በረከት ይተፋል። የውጭ በር ከሆነ የውጭ በሮቻችሁ ይተፋል። የሥራ በር ከሆነ የሥራ በሮቻችሁ ይተፋል። እግዚአብሔር የትኛው እንዲያስተፋላችሁ ትፈልጋላችሁ? እግዚአብሔር የትኛውን ነገር እንዲያስተፋላችሁ ትፈልጋላችሁ? የትኛውን ነገር እንዲያስተፋላችሁ ትፈልጋላችሁ? በዚህ ምሽት የእናንተን ነገር አስተፍቻለሁ። የትኛውም የተዋጠባችሁን ነገር የውጭ በሮቻችሁ ቢሆን ትዳራችሁ ቢሆን የልጆቻችሁ በረከት ቢሆን ቢኮዝ ዛሬ በነበረን የጸሎት አገልግሎት እንደዛ አይነት መንፈሶችን ሽባ እያደረግን እየጸለይን ያለ ነው። እንደዛ አይነት መንፈሶችን ሽባ እያደረግን ነው እየጸለይን ያለ ነው።
የተዋጠባችሁ ነገር ተተፍቷል። ሁለተኛው እግዚአብሔር ያደረገው ነገር ሁለተኛው የዋጠው ምን አለ? አስተፋው። ከዛስ ሁለተኛው ነገር እንደዚህ ይላል፣ አሕዛብ ከዚህ ወዲህ ወደ እርሱ አይሰበሰቡም፣ የባቢሎን ቅጥር ይወድቃል። አሕዛብ ከዚህ ሰዓት ጀምሮ ወደ ቅጥሩ አይሰበሰቡም፣ ወደሚመለክበት ስፍራ አይሰበሰቡም። ለምን ከተባለ የባቢሎንን ቅጥር ምን አለው? አፈርሳለሁ። የባቢሎንን ቅጥር ምን ላለው? አፈርሳለሁ። ቢኮዝ ይሄ ቤል የሚቀመጠው ባቢሎን ውስጥ ነው። ባቢሎን ውስጥ ተቀምጦ የጄኔሬሽንን በረከት ይበላ ነበር። የጄኔሬሽን በረከት ይውጥ ነበር። እግዚአብሔር ምን አደረገ መሰላችሁ? ከዚህ በኋላ ሰዎች ወደ ባቢሎን አይሰበሰቡም። ቢኮዝ ቅጥሩን ምን ላለው? አፈርሳለሁ። ከዚህ ሰዓት ጀምሮ በዚህ ምሽት በህይወታችሁ ላይ እስከ ዛሬ ድረስ መሰዊያ ሆኖ የተቀመጠ አንድ ስፍራ ቁጭ ብሎ በረከቶቻችሁን የሚበላ የነበረ በረከቶቻችሁን እየበላ የነበረ ስኬታችሁን እየበላ የነበረ ዛሬ ለማን እየተናገርኩ እንደሆነ አላቅም። ለማን ትንቢት እየተናገርኩ እንደሆነ አላቅም። ለማን እያወጅኩ እንደሆነ አላቅም። ለኔ ነው የሚል ይሁንለት። አንድ ስፍራ ቁጭ ብሎ በረከቶቻችሁን እየበላ የነበረ ስኬታችሁን እየበላ የነበረ መከናወናችሁን እየበላ የነበረ ባለጠግነታችሁን እየወሰደ የነበረ የናንተን ባለጠግነት እየበላ የነበረ ዘንዶ ከዚህ ሰዓት ጀምሮ መሰዊያው እንዲፈርስ ጸልያለሁ። መሰዊያው እንዲፈርስ ጸልያለሁ። ምን ማለት እንደሆነ ነግራችኋለሁ። መሰዊያ ሲባል ምን ማለት እንደሆነ እንገራችሁ። ቅጥር ወይ ደግሞ መሰዊያ፣ ቅጥርና መሰዊያ አንድ ናቸው። እሺ ዘሴም ናቸው። ቅጥር የሚገኝበት ስፍራ ወይ ደግሞ ስፒሪቱ የሚንቀሳቀስበት ስፍራ ነው። መሰዊያውም እንደዛ ማለት ነው። እንደዛ ማለት ነው። እግዚአብሔር ለምንድን ነው የመጀመሪያው የዋጠውን ነገር አስተፋ፣ ከዛ ቤልን ቀጠው፣ ከዛስ ቤል ተቀምጦ ቤል ከእንደገና መጥቶ እዛ መሰዊያ ላይ ቁጭ ብሎ የሰዎችን በረከት እንዳይበላ እግዚአብሔርም እንዳደረገ ታውቃላችሁ። መሰዊያውን አፈረሰ፣ ቅጥሩን አፈረሰ። ምን ማለት እንደሆነ እንገራችሁ። መሰዊያ ፖርታል ወይ ደግሞ መሰዊያ እጅግ በጣም መሰረታዊ ነገር ነው። ሌላ ጊዜ በጥልቀት አስተምራችኋለሁ ስለ መሰዊያ ብዙ በጥልቀት አስተምራችኋለሁ። ቢኮዝ የጨለማው ዓለምም የብርሃኑም ዓለም ማኒፌስት ለማድረግ ወይ ደግሞ ለመገለጥ ወይ ወደ ምድር ለመገለጥ የሚጠቀሙት መሰዊያ ነው። የጨለማው ዓለምም የብርሃኑም ዓለም በሰዎች ህይወት ላይ ለመገለጥ ወይ ደግሞ ወደዚህ ምድር በኃይል ለመገለጥ የሚጠቀሙት መሰዊያ ነው። እንዴት እንደሆነ ልንገራችሁ። ጠንቋይ ቤት ሄዳችሁ ታውቃላችሁ? ጠንቋይ ቤት ወይ ደግሞ ከቤተሰቦቻችሁ መካከል ጠንቋይ የነበረ ሰው የምታውቁ ሰዎች አላችሁ? ምን እንደሚያደርግ ታውቃላችሁ? 4 በ4 የሆነች ቤት ምን ይላሉ? ይሰራሉ። ከዛስ እዛ 4 በ4 የሆነ ቤት ላይ ምን ያደርጋሉ? ሴሪሞኒ ያደርጋሉ። ከዛስ እዛ 4 በ4 የሆነችው ቤት ላይ ምን ያደርጋሉ? ይሄ ስፒሪቱን ይጠራሉ፣ መናፍስቱን ይጠራሉ። ከዛስ ዘንዶ ይቀልባሉ፣ ወይ ደግሞ እባብ ይቀልባሉ፣ ወይ ዘንዶ ይቀልባሉ። ቢኮዝ ያ ስፍራ ለጨለማው ዓለም ምን ሆኗል? መሰዊያ ሆኗል። ይሄ መሰዊያ እስካልፈረሰ ድረስ መቼም ቢሆን መንፈሱ ሽባ እንዲሆን ብንጸልይ አይሆንም።
አሁን አንድ ሚስጥር ነግራቸዋለሁ። በደንብ አድርጋችሁ ስሙ እሺ። አሁን አንድ ሚስጥር ነግራቸዋለሁ። እንደዛ ከሆነ ፕሮፌት ለምንድነው ሁል ጊዜ በህይወታችን ላይ ትንቢት ይነገረናል? እግዚአብሔር ያበለጽግሃል፣ እግዚአብሔር ያበለጽግሻል፣ ይሳካልሃል፣ ይከናወንልሃል የሚል ትንቢት ሁል ጊዜ እንሰማለን። ለምንድነው ማንባረከው? ለምንድነው የኛ በረከት ማይለቀቅ የምትሉ ሰዎች ካላችሁ የመጀመሪያ ዋናውን ነገር ምንድነው ታውቃላችሁ? ድሃ እንድትሆኑ የተሰራውን መሰዊያ አልፈረሰም። ድሃ እንድትሆኑ የተሰራው መሰዊያ እስካልፈረሰ ድረስ መቼም ቢሆን ባለጠጋ አትሆኑ። ገንዘብ ሊለቀቅላችሁ ይችላል፣ በረከቶቻችሁ ሊለቀቅላችሁ ይችላል። ነገር ግን ያ መሰዊያ እስካልፈረሰ ድረስ መቼም ቢሆን አይለቀቅላችሁም። በረከታችሁ መቼም ቢሆን አይለቀቅላችሁም። ያ መሰዊያ ከህይወታችሁ ላይ እስካልተባረረ ድረስ ለምን ይመስላችኋል? አያታችሁ ላይ የነበረ ስፒሪት እኮ ነው እናንተን የሚያባራችሁ። አያታችሁ ላይ የነበረ ስፒሪት። አያታችሁን በህይወት አይታችሁ ላታውቁት ትችላላችሁ። አይታችኋት ማታውቁትን አያት እሷ ላይ የሚሰራው ስፒሪት እናንተን ያሳድዳችኋል። ልክ አይደለም? አያታችሁ ላይ የነበረ ስፒሪት፣ አያታችሁ ላይ የነበረ ስፒሪት ነው እናንተን እያሳደዳችሁ ያለው። ብዙዎቻችሁ ግን አይገባችሁም። አያታችሁ ላይ የነበረ ስፒሪት ነው እናንተን የሚያሳድዳችሁ። ዛሬ እግዚአብሔር አንድ ነገር ያደርግላችኋል። የእናንተን በረከት ብቻ አይደለም ያስተፋላችሁ። ድሃ እንድትሆኑ መሰዊያ ይዞ የተቀመጠውን ያንኑ ያፈርስላችኋል። መሰዊያውን እግዚአብሔር ያፈርስላችኋል። ቅጥሩን እግዚአብሔር ያፈርስላችኋል። እግዚአብሔር ቅጥሩን ያፈርስላችኋል። እስቲ ፈረሰ በሉ እስቲ። ቅጥሩ ይፈርሳል በሉ እስቲ። ይሄ መሰዊያ እስካልፈረሰ ድረስ መቼም ቢሆኑ በረከታችሁ በኃይል አይለቀቅም። መቼም ቢሆን ወደፊት አትዘረጉም። ዛሬ ግን እግዚአብሔር አንድ ነገር ያደርግላችኋል። መሰዊያውን ያፈርስላችኋል። ለምንድን ነው ማስተምራችሁ? ይሄ ትምህርት ዕውቀት እንዲሆናችሁ ነው። እሺ ማስተምራችሁ እንድታውቁ ጭምር ነው። ቢኮዝ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በሚያዩና በሚያውቁ ፊት አመድነ። በሚያዩና በሚያውቁ ፊት አንተ አመድ ነህ ይላል መጽሐፍ ቅዱስ ስለ ሉሲፈር አንበሳ መስሎ የታያችሁ ስለማታውቁ ነው። ሉሲፈር አንበሳ መስሎ የታያችሁ ስለማታውቁ ነው። ዕውቀት ስለሌላችሁ ነው። ስለ ሉሲፈር ዕውቀት ስለሌላችሁ ነው። ስለ ጨለማው ዓለም ዕውቀት ስለሌላችሁ ነው አንበሳ መስሎ የታያችሁ። ኖ ስለ ሉሲፈር ካወቃችሁ አመድ ነው። ስለ ሉሲፈር ካወቃችሁ አመድ ነው እሱ። በማያውቁ ፊት ይላል አንበሳ ነው ይለዋል። ዛሬ ያስተማርኳችሁን ትምህርት በደንብ አድርጋችሁ ከሰማችሁኝ እግዚአብሔር ምስክሬ ነው። ህይወታችሁ ነፃ ታወጣላችሁ። ፋይናንሳችሁ ነፃ ታወጣላችሁ። የልጆቻችሁንም ህይወት ነፃ ታወጣላችሁ። የእናንተን ቢዝነስ ነፃ ታወጣላችሁ። የእናንተን ገንዘብ ነፃ ታወጣላችሁ። የእናንተን ትዳር ነፃ ታወጣላችሁ። ቢኮዝ አብዛኛዎቻችሁ የማታስተውሉት ነገር ትዳራችሁ ሲበላሽ ቼክ አድርጉ። ቢዝነሳችሁ ኪሳራ ውስጥ ሲገባ ቼክ አድርጉ። በሮች ሲዘጋባችሁ ቼክ አድርጉ። እንደዛ አይነት መንፈሶች እንዳይሳካላችሁ ወደፊት እንዳትሄዱ የእናንተን በረከቶች ይውጣሉ። ዛሬ መንፈስ ቅዱስ አንድ ነገር ያደርግላችኋል። የትኛውም የተዋጠባችሁን ነገር በናዝሬቱ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ አስተፍቼላችኋለሁ። የተዋጠባችሁ የትኛውም ነገር ከዚህ ሰዓት ጀምሮ
አስተፍቻለሁ። የተዋጠባችሁን ነገር አስተፍቻለሁ። ታውቃላችሁ ኢያሪኮ የምትባለው ቅጥር ያለችበት ስፍራ ሰዎች ሲያዩት ለመኖር መልካም የሆነች ነች። ኢያሪኮ ለመኖር መልካም የሆነች ምድር ነች። ነገር ግን አንድ ችግር አለባት። ውሃው ምን ይላል? ይጨነግፋል። እህሉ ምን ይላል? ይጨነግፋል። አንድ የእግዚአብሔር የተቀባ ነብይ አለ፣ ኤልሳ። እዛ ጋር የነበሩ ሰዎች ምን አረጉ? ወደ ኤልሳ ጋር ሄደው እንደዚህ አሉት፣ ነብይ ይሄ ኢያሪኮ የምትባለው ከተማ ለመኖር መልካም ነች፣ ምቹ ነች። ለመኖር መልካም ነች፣ እጅግ በጣም ምቹ ነች። ግንስ ምን ያስቸግራታል? ጭንገፋ ያስቸግራታል። ከዛስ ኤልሳ ኢያሪኮን እንደፈወሳት ይናገራል አይደለ? ጨው አምጡልኝ ካለ በኋላ ኢያሪኮን ነፃ እንዳወጣት ይናገራል። ኢያሪኮ ነፃ እንዳወጣት አሁን እዚህ ጋር አንድ ሚስጥር ነግራችኋለሁ። በዘመኑ በኢያሪኮ ውስጥ የሚኖሩ ብዙ ነቢያቶች ነበሩ። ብዙ ነቢያቶች፣ ነቢ ሳይሆን ነቢያቶች ነበሩ። ነቢያቶች ከሰባ ከዛ በላይ ነቢያቶች ነበሩ። ነገር ግን ኢያሪኮን ነፃ ሊያወጡ አልቻሉ። አንድ ግን አለ ኢያሪኮን ነፃ ያወጣ፣ ኤልሳ የሚባል ነቢይ። በዘመኑ ብዙ ነቢያቶች አሉ፣ ግን ኢያሪኮን ነፃ ሊያወጡ አልቻሉ። አንዳንድ ነቢያቶች እናንተን ከእርግማን ነፃ ያወጡ፣ አንዳንድ ፕሮፌቶች እናንተን ከእርግማን ነፃ ያወጡ። ቢናገሩባችሁ መቼም ቢሆን ለውጥ አታገኙ። አንድ ግን የተቀባ እግዚአብሔር ሰው ግን በህይወታችሁ ላይ ሲናገር 4 ዓመት 5 ዓመት 6 ዓመት የቆየ ነገሮቻችሁ መለቀቅ ሲጀምር መጣችሁ ወዲያውን ትመሰክራላችሁ። ታውቃላችሁ እዚህ ቤት ላይ ስለ ፋይናንሻል ነገር ከጸለይኩ በኋላ ወዲያው መጣችሁ ትመሰክራላችሁ። ለምን ነው እንደዚህ ወዲያው መጣችሁ እንድትመሰክሩ የሚያደርገው? ቢኮዝ እግዚአብሔር ፋይናንሻል ነገር ላይ ስለቀባኝ። አንዳንድ ሰዎችስ ፋይናንሻል ነገር ላይ ጸልየውላችሁ አይሳካላችሁ። ምን ለማለት እንደፈለኩ ገብቷችኋል? ብዙ ሚዲያ ስለሆነ ብዙ ማስረዳት አይጠበቅብኝም። ግን አንዳንድ ነቢያቶች እናንተን ከእርግማን ነፃ ያወጡ አንዳንድ ነቢያቶች ግን አሉ፣ ሰማይ አብሯቸው የሚንቀሳቀስ ሲናገሩ የሚሆንላቸው ልክ ሰማይ ይቆለፍ ሲል ሰማይ የሚቆለፍላቸው፣ ሰማይ ይቆለፍ ሲሉ ሰማይ የሚቆለፍላቸው አንዳንድ የተቀቡ የእግዚአብሔር ሰዎች አሉ። ኤልያስ ታውቃላችሁ 3 ዓመት ተኩል ነው ሰማይን የዘጋው ዝናብ እንዳይዘንብ 3 ዓመት ተኩል። የትኛውም ሰው መቶ ሰማይ ዝናብ እንዲዘንብ አላደረገም። የትኛውም ሰው በዘመኑ የነበሩ ሰዎች መተው ሰማይን ምን ሊያደርጉ አልቻሉም? ዝናብ ሊያመጡላቸው አልቻሉም። አንድ ግን ኤልያስ አለ። ከ3 ዓመት ተኩል በኋላ አንቺ ሰማይ ዝናብን አምጪ ብሎ ከተናገረ በኋላ ዝናብ መጣለት። ቢኮዝ አንዳንድ ነቢያቶች አሉ ሰማይ አብሯቸው የሚንቀሳቀስ እግዚአብሔር አብሯቸው ወክ የሚያደርግ። ዛሬ እንደ እግዚአብሔር ነቢይ ከተቀበላችሁ፣ እንደ እግዚአብሔር ነቢይ የምታምኑኝ ሰዎች ካላችሁ፣ ፕሮፌት አንተ የተቀባነህ እግዚአብሔር ካንተ ጋር እንደሚሰራ አምናለሁ፣ እግዚአብሔር ካንተ ጋር እንዳለ አምናለሁ የምትሉ ሰዎች አላችሁ። አንተ በረከትን በህይወቴ ላይ ከተናገርክ የኔ በረከት እንደሚንቀሳቀስ አምናለሁ የምትሉ ሰዎች ካላችሁ አላችሁ። በጌታ በኢየሱስ ስም ስልጣንና ኃይል አዛለሁ።
የናንተን የተዋጠባችሁ ነገር አስተፍቻለሁ። በእናንተ ህይወት ላይ በረከቶቻችሁን ቁጭ ብለው እየዋጡ ያሉ ዘንዶችን ከዚህ ሰዓት ጀምሮ ከሰፈሮቻቸው አባርሬያለሁ። መሰዊያቸው እንዲፈርስ ጸልያለሁ። መሰዊያቸው ፈረሰ። እግዚአብሔር መሰዊያቸውን አፈረሰላችሁ። መሰዊያቸውን አፈረሰላችሁ። የትኛው መሰዊያ ፈርሷል? በህይወታችሁ ላይ የተነገረ እርግማን ቃል አፍርሻለሁ። በረከቶቻችሁን አስተፍቻለሁ። የእናንተን ገንዘብ አስተፈቱ። በሰው እጅ ያለ የእናንተን ገንዘብ ሚሊዮኖች ያለባችሁ ሺዎች የተያዘባችሁ ሰዎች ካላችሁ የቤት ካርታ የተወሰደባችሁ፣ ቤታችሁ የተወሰደባችሁ፣ መኪና የተወሰደባችሁ፣ የእናንተን ንብረት ሆኖ የተወሰደባችሁ ሰዎች ካላችሁ በዚህ 24 ሰዓት ውስጥ እንዲመልሱላችሁ አዛለሁ። የተወሰደባችሁን ነገር እንዲመለስ አዛለሁ። የተወሰደባችሁን ነገር አምላኬ ያስተፋላችሁ። የተወሰደባችሁን ነገር እግዚአብሔር አስተፋላችሁ፣ አስተፋላችሁ፣ አስተፋላችሁ። ብር የተወሰደባችሁ፣ ገንዘብ የተወሰደባችሁ፣ የእናንተ ንብረት የተወሰደባችሁ አስተፍቼላችኋለሁ። ፕሮፌት የኔ የውጭ በር ተይዞብኛል፣ የኔ የውጭ በር ተይዞብኛል የምትሉ ሰዎች ካላችሁ የእናንተን የውጭ በር አስተፍቼላችኋለሁ። ፕሮፌት የኔ ትዳር ተይዞብኛል የምትሉ ሰዎች ካላችሁ ከዚህ ሰዓት ጀምሮ ትዳራችሁን አስተፋውላችሁ። በዚህ ዓመት እንድታገቡ ጸልያለሁ። በዚህ ዓመት እንዲሳካላችሁ ጸልያለሁ። በዚህ ዓመት እንዳይጨነግፍባችሁ ተናግሬያለሁ። ፕሮፌት የኔ የሥራ በር ተዘግቶብኛል የምትሉ ሰዎች ካላችሁ የእናንተን የሥራ በር አስተፍቻለሁ። እንደ እግዚአብሔር ነቢይ የሥራ በሮቻችሁን አስተፋውላችሁ። እንደ እግዚአብሔር ነቢይ የእናንተን የሥራ በር አስተፋውላችሁ። እንደ እግዚአብሔር ነቢይ የእናንተን የሥራ በር አስተፋውላችሁ። እንደ እግዚአብሔር ነቢይ የእናንተን የሥራ በር በዚህ ምሽት አስተፍቻለሁ። በዚህ ምሽት አስተፍቻለሁ። የሥራ በሮቻችሁን አስተፋው። ነገሮቻችሁ ተከፍቷል። በኃይል ፍሬያማ ትሆናላችሁ። በናዝሬቱ በጌታ በኢየሱስ ስም ብዬ ጸልያለሁ። በኢየሱስ ስም ሆነ እያላችሁ ተናገሩ። ሆነ እያላችሁ ተናገሩ። እንደምትመሰክሩ የምታምኑ ሰዎች ፕሮፌት አንተ የተናገርከው ቃል በሕይወቴ ላይ ሆኗል የምትሉ ሰዎች ካላችሁ እንደ እግዚአብሔር እንዳስተፋላችሁ የምታምኑ ሰዎች ካላችሁ ሆነ ብላችሁ ተናገሩ።